ምናምን ተናቃለን። ስለዚህ እኔ ራሴን በሳትኩ ሰዓት ነው አንቺ ያደረግሽው እንጂ እኔ አእምሮዬ እያለ ካንቺ ጋር ምንም እንዳላረኩ አውቀዋለሁ። እኔ አእምሮዬ እያለ አንተን በቃ የሱ የልጁ አባትማ አንተ ትሆን ትችላለህ ማለት ነው። እኔ የአብርሽ ልጅ ነው አጎት ዳኒ ነው። ለምን አይመረመርም? ቆይ አይደለም አይ አንቺ ቆይ ሐኪም ቤት ላይ የማን ልጅ እንደሆነ ስም አይወጣም። እዛ እንትን ሲመረመር እንዴት ነው የሚወጣው ደግሞ እንደዛ? ያማል እንደ በሽተኛ ነህ እንዴ? ስም አይወጣም ግን አይዞህ አትደንግጥ። አይዞህ ተረጋጋ። አይዞህ እንደሚመስለኝ አታስቀኝ። ከአንተ ጋር ምንም አላደረኩም ማለት ከሱ ጋር ምንም አላደረኩም እና የማን ልጅ ነው እንዴ? የማን ልጅ ነው? ቆይ ደስተልጋኛ በግድ አባቱ አይደለም። ቆይ እኔ ግን አልገባኝ ነገር ቆይ አይደለም። ቆይ ስርዓት ነው ያዘው። በጽጌ ቀልድ አላውቅም። በጽጌ ቀልድ አላውቅም። አብርሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ለምታበረታቱኝ አይዞሽ፣ በርቺ፣ ጠንክሪ፣ ሌላ ወደፊት ለምትሉኝ እውነቴ ነው የምላችሁ ቃላት የለኝም፣ ከልብ አመሰግናለሁ። እንዲሁም ደግሞ እኔ ቪዲዮ ስሰራ አይደክምሽም ወይ አይሰለችሽም ወይ የምትሉም አላችሁ። እኔ በሰራሁት እኔ በተናገርኩት እናንተ ምን አገባችሁ? ምን ቤት ናችሁ ማለት ነው። ማንኛውም ሰው ሰርቶ ለመለወጥ ነው አይደል የሚፈለገው። እኔ ደግሞ ምንም ነገር ሰርቼ መለወጥ እፈልጋለሁ። እስከ መቼ ድረስ የመዳምን ቤት እየተቀመጥኩ ደግሞ መስራት አልፈልግም። ያ ለውጥ ነው ማለት ነው። እኛ ላይ ያያችሁ እናንተም ተለወጡ። ነገ የዛሬ ማንነታችሁ አትዩ። ነገ ደግሞ ትልቅ ደረጃ ደርሳችሁ ይጠቅማችኋል ብዬ ተስፋ አረጋለሁ ማለት ነው። እየዞራችሁ እኛን ከመስደብ እኛ ቪዲዮ ለምን ሰራችሁ ለምን ትናገራላችሁ ከማለት እናንተም ወጣችሁ ስሩ ማለት ነው። ሲቀጥል በአንድ ሰው ብቻ ጉራችሁን አትንፉ ማለት ነው። ብዙዋችሁ አላችሁ ኮሜንት እያየው ነው ማለት ነው። ለምንድነው ቪዲዮ ምሰሪው? ለምንድነው የምትናገሪው? እንደዛ ካላችሁማ የሚዲያውን ሰው ሁሉንም አቁሙት። እኔ ችግር የለብኝም አቁማለሁ ማለት ነው። ነገር ግን አንድ ሰው ላይ እየመጣችሁ አፋችሁን አትክፈቱ ማለት ነው። አታሽቃብጡ። ብታሽቃብጡ እኔ አልሰማችሁም። እውነቴ ነው የምላችሁ። መስማይ ጥጥ ነው ማለት ነው። ብዙዋችሁ አስመሳይ ያላችሁ ማለት ነው። እዛ ቤት ሌላ ኮሜንት ጽፋ ላችሁ እዚህ ቤት ኮሜንት ሌላ ነው የምትጽፉ ማለት ነው። እና በዚሁ አጋጣሚ ማለት ነው ነገም ዛሬም ሆነ እውነቱን ከመናገር ወደ ኋላ አልልም። ያገኘሁት ነገር መናገር የመሰለኝን ነገር ማውራት ፑች ወደ ኋላ አልልም ማለት ነው። እውነቱ ተናግሮ የመሸበት ብናድር ይሻላል የሚባል ነገር አለ የሀገሬ ሰው ማለት ነው። የወደዳችሁኝ እኔን የምትወዱኝ የምታዳምጡኝ ከልብ አመሰግነው አዳምጡኝ። ያለበለዚያ እኔን የምትጠሉኝ ካላችሁ ደግሞ ማሰላማው ብያለሁ። እኔ ከእናንተ ምንም ነገር አልፈልግም። እድሜ ለሩታ እህቶች ማለት ነው። በዚህም የደረስኩ ከአንዳንድ ሰው ጋር አይደለም ከመልካም ሰውና ከጥሩ ሰው ጋር ነው ይሄንን ማክል የደረስኩት ማለት ነው። እና መልላችሁ መጥቼ ነበረ መሰላችሁ ዛሬ ማለት ነው። በራሴ ወሬ ገባሁኝ። ብዙዋችሁ ማለት ነው ድራማ ተመችቶኛል በቃ አላቀም እንዴት እንደምነግራችሁ ማለት ነው። ሄርሚላ ከሚዲያ ልጠፋ ነው ወይ አብርሽና ሩታ ይታረቃሉ ወይ ያላችሁ ነው። ድራማ እኮ በነጽጌ በነ አብርሽ ጊዜ በነ ሩታ ጊዜ ቀርተዋል ማለት ነው። ሄርሚላ ከመጣች በኋላ ሚዲያው አግማማችሁ እንጂ ምንም የተማርንበት ነገር የለም። እውነት ለመናገር እንደውም የጽጌና የዳኒ ጊዜ ይሻል ነበረ። ሲያዝናኑን ሲያስቁን ብንሳደብም ብንጣላም ብዙ ነገርም ቢሆን ብዙ ደስ የሚል ነገር አይተናባቸዋል ማለት ነው። እና አሁን አብርሽ ከሄርሚላ በሚሰራውና ወይም በሚያረገው ነገር አብርሽን ገደል ከቶታል እንጂ እውነቴ ነው የምላችሁ ምንም የጠቀመው ነገር የለም ማለት ነው። ሲቀጥል አንድ ነገር እኔ የተማርኩበት ነገር ቢኖር ወላሂ ለምንም ነገር ባላችሁ ነገር ትንሽም ነገር ቢሆን አልሐምዱሊላህ በሉ። ከምሬ ነው የምላችሁ። እኔ በእነዚህ ልጆች የተማርኩት ነገር ቢኖር አላቅም ከነ ዳኒ ጋር የነበሩ ጊዜ እንደምታውቁም ዳኒ አዲስ ቻና ከፍቶ ጽጌ አዲስ ቻና ከፍታ ሜሪ አዲስ ቻና ከፍታ ያንን ሁሉም ሰው ህዝብ እየተከታተላቸው ሞር ቪዲዮቸው በትንሽ ቪዲዮ ቫይራል እየወጣላቸው ነበረ ማለት ነው። ነገር ግን ያንን አይተው ከዚህም የበለጠ ማግኘት አለብን ከዚህም የበለጠ መስራት አለብን ብለው ነው ይሄንን ድራማ ያመጡት ማለት ነው። ሱብሃንአላህ እውነቴ ነው ብላችሁ አላህ በረካ ካረገልን ትንሽ ነገር ነው በረካ የሚበቃል ማለት ነው። አለኩል ሐል አልሐምዱሊላህ እውነት ባላችሁ ነገር አልሐምዱሊላህ በሉ ፈጣሪያችሁን አመስግኑ ማለት ነው። አንዳንዴ ያላችሁን አነሰብኝ ስትሉ የሚያነሳባችሁ ነገር አለ ማለት ነው። እና ይሄንን ምን ተማርኩበት መሰላችሁ? አብርሽ በዛን ሰዓት ያንን ሁሉ ህዝብ ሲዋጋለት በነበረው ጊዜ አሁን ግን እውነቴ ነው የምላችሁ ያንን ፍቅሩን አጥቶ በቃ ወደ ታች መውረዱ በጣም አሳዝኖኛል ማለት ነው። ይሄንም ልትይ ለምን ቻልሽ ብትሉኝ በቃ አሁን አብርሽ ያለበት ሁኔታ በጣም የሚያስጠላና በጣም የሚደብር ሞር ደግሞ ከሱ ኦዲየንሶች ጋር ከምሬ ነው የምላችሁ ኦዲየንሶቹ ማለት ነው የሚያረጉት ነገር የሚናገሩት ነገር ባልና ሚስቶች ሆነው ማለት ነው። ትላንትና
ሩታና አብርሽ አንድ ላይ ሲሆኑ በአንድ ዕለት የሚወዷቸው የሚያፈቅሯቸው የነበሩ አንድ ቀን እንኳን እኔ አንዳንዴ ትምህርት ከወሰዳችሁበት ቪዲዮ ትምህርት ይሰጣል። ይሄ አሁን የሚሰራው ነገር ማለት ነው። እና አብርሽን ከሩታ አለያይተው ማለት ሄርሜላትን አንድ ላይ ለማድረግ የሚሞክሩ ልጆች በጣም ነው የሚገርሙኝ ማለት ነው። እና ለምን እንደሆነ አላቅም። በጣም ነው የሚያሳዝነኝ አንዳንድ ነገሮች ስሰማ፣ አንዳንድ ነገራቸው ሳይ፣ ማታ ራሱ ብዙ ነገር እያሉ በቃ የሆነ ፋፊን ካወቃችኋት ፋፊን ደግሞ ልም አድርገው ሲሰድቧት ማለት ነው። ለምንድን ነው ግን እናንተ ጥሩ የሚያወራና ትክክለኛው የሚያወራ ሰው ማትወዱት ማለት ነው? እኔ ግራ ይገባኛል። ለምን እንደሆነ አላውቅም። በቃ ግዴታ ማለት እኛ ዝሙትም ሲሰራ በቃ ጀግና ማለት የሆነም ነገር የሚያስጠላም ነገር ሲሰራ ጀግና ማለት ያንን ነገር ነው እንዴ የምትፈልጉት? ፋፊ እውነት ለመናገር ማለት ነው የአብርሽና የሩታ ፍቅር ነው የምትፈልገው። እኛም እንደዛው አብርሽና ሩታ አንድ ላይ ሆነው ተፋቅረው ተዋደው ትንሽም ነገር ቢሆን አብረው እንዲስሩ ነው እንጂ ማናችንም እንዲለያዩ አንፈልግም። የአብርሽ ደጋፊዎች ግን አብርሽና ሩታ እንዲለያዩ ትፈልጋላችሁ። ለምን? እነሱ እኮ ትዳር እኮ ነው፣ ዋጋ ከፍለውበታል እኮ ነው። አንድ ቀን በህይወቴ እውነቴ ነው የምላችሁ የአብርሽ ደጋፊዎች አብርሽና ሩታ አይለያዩ ብለው ሲያሽቃብጡ አላውቅም፣ አይቼ አላውቅም። ሞርኛ ብናሽቃብጥም ብንሳደብም ምንም ብንል የምንሳደበው የምናሽቃብጠውም አብርሽና ሩታ አንድ ላይ እንዲሆኑን ነው፣ አንድ ላይ እንዲመጡ እንዲታረቁ ነው ትግል የምናደርገው የሩታ እህቶች ማለት ነው። ነገር ግን የእሱ ደጋፊዎች ስብሃንላ በጣም ይገርባል እውነት። አንዳንዴ ጠላት ከጎረቤት አይጠፋም የሚባል ነገር ትክክል ነው ማለት ነው። እና አሁን ራሱ ትላንትና በተሰራው ቪዲዮ አላህ 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 ለሁላችንም አላህ ህዲያ ይስጠን፣ ለኔም ህዲያ ይስጠኝ ማለት ነው። ገና እኮ እሷ እኮ እንታረቅ እንስማማ እኮ አላለችም። መጀመሪያ ያለው ነገር አጣርቼ ያንን ነገሮችን እንደ በፊት ማይደገሙ ከሆነ ነው ያለችው። እናንተ ግን ይታረቃሉ በቃ እንደዚህ በቃ ጀምረን እየሷን ልናይ ነው ወይ? አትያት፣ እውነት አትያት፣ ሩታን አትነካኳት ማለት ነው። በጣም ክፉ እውነት። አንድ ርከድ ባሰማችሁ እኔም እናንተም ትገረሙበት ነበረ ማለት ነው። የሰው ልጅ ክፋቱ በዚህ ያክል ጥሩ አይደለም ማለት ነው። አብርሽ ግን ያው ይሄንን ድራማ ሲያመጣው ከነዳኒ የበለጠ ስራ ሰራለው፣ የበለጠ ነገር እወደዳለሁ። ያ ኦዲየንስ ለምዶታል። ከዚህ በፊት ከነዳኒ ከነጽጌ ስለሰራሁት አሁን ደግሞ እንደዛው ያረጉኝልኛል ብሎ ነበር። አንዳንዴ ግን እኛ እናስባለን፣ የሚፈጽመው ደግሞ አላህ ነው ማለት ነው። እኛ እናስተካክላለን እንላለን፣ አላህ ነው የሚያስተካክለው ማለት ነው። እና በዚሁ አጋጣሚ ሁላችንም ባለንን ነገር እውነት ጭማሪ ሳይሆን ባለን ነገር ጥሩ ሆነን መልካም ሆነን እንድንሰራ አስተምሮኛል ማለት ነው። እኔ ባላችሁ ነገር በቃ የበለጠ አንድ ነገር ልበላችሁ ነው። የሆነ ነገር ቢኖራችሁ እንኳን 10 ብር እንኳን ቢኖራችሁ 5 ብር ለሰው እንደ መስጠት እንዳለብኝ ነገር ነው እኔ የተማርኩበት ማለት ነው። ምክንያቱም 10 ብር ቢኖረኝ ገና 10 ብር ለመጨመር 20 ብር ለማድረግ ሌላ ነገር ጥረት ከማድረግ ሌላ ጉድጓድ ውስጥ ከመግባት እንደውም ባላችሁ ነገር አካፍራችሁ ለሌላው ሰው ነው እንድሰጡ ነው ያሰብኩትና እና ትምህርት የሰጠኝ ይሄን ነው ማለት ነው። ምክንያቱም ይሄንን ድራማ እንደዚህ ነበረ። ነገር ግን ያሁን ድራማ በጭራሽ አልተሳካም። አብርሽም ከኦዲየንስ ልህ ተገባባ፣ ኦዲየንስም ደግሞ ከአብርሽ ጋር ከሩታ ጋር ተቆራረጡ። ብዙ ቻናል እንዴት እንዳልሆነ አላቅም። በጣም ግራ የሚያስገባ ድራማ ነው። ድራማ ራሱ እንኳን ሲሰራ በአሁኑ ሰዓት ሄርሜላ በተለይ ማለት ነው እሷ የሆነ ነገር ይዛ አልመጣችም። የራሷ የሆነ አይዲያ፣ የራሷ የሆነ ትርሚት። አሁን እነ ጽጌ እነ ዳኒ ሲሰሩ የራሳቸው የሆነ ነገር በቃ ቢዋሹም ድራማ ቢሰሩ በጽጌም በኩል የራሷ በዳኒም እንደዛ የራሱ ነገር ይዞ ነው የሚመጣው። ነገር ግን ሄርሜላ ምንድን ነው የምታደርገው? ሁሉም ነገር ሩታ ያደረገችው ነገር ነው የምታደርገው። እውነቴ ነው ብላችሁ የአብርሽ ቪዲዮ ወተታች እያረገች ወደ ላይ እየሳበች ያንን ነገር እያየች ነው የምትሰራው ማለት ነው። ምንም አይነት ነገር ትምህርት እንደማይሰጥና በዚች ልጅ ደግሞ እውነቴ ነው ብላችሁ እኔ የሰለቸኝ ነገር ቢኖር ማለት ነው በዚች ሚዲያ ላይ እሷን አለማየት፣ ከአብርሽ ህይወት ደግሞ መቼ እንደምትወጣ ወይኔ እንደኔ የጨነቀው አለ ይሁን